የኔቶ ካምፕ ድብልቅልቁ ወጥቷል። አሜሪካ ጦሯን እንደምታስወጣ አሳውቃለች። አሜሪካና ጀርመን የገቡበት ውዝግብ ጦሩ እንዲንቀሳቀስ ምክንያት ሆኗል። ገና እቀጥላለሁ ነው ያለችው አሜሪካ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአውሮፓ የሚገኙ ወታደሮቻቸውን ቀስ በቀስ እንደሚያስወጡ ይጠበቃል። ከደህና ወዳጆቻቸውም ጋር እልህ የተጋቡት የአሜሪካው ፕሬዝዳንት በእስራኤልና በኢራን ጣጣ የሀገራቸውን ብሔራዊ ጥቅም አሳልፈው ይሰጡ ይሆን የሚል ጥያቄ እየተጠየቀ ይገኛል። ለአውሮፓም ጭንቁ መጥቷል። ግዙፉ አሜሪካ ከኔቶ ህብረት ቀስ በቀስ እግሯን እያስወጣች ይመስላል። የትራምፕ ሀገር በታሪፍና በወታደር ስምሪት ጉዳይ ከብራሰልስ ጋር ይፋዊ ጦርነት ውስጥ የገባችም ይመስላል። ይህ እንደተጠበቀ ሆኖ አሜሪካ ኢራን ባመጣችባት ጣጣ ምክንያት ወደ ዩክሬን የሚሄደው የጦር መሳሪያ እንደ ልብ እንደማይሄድ አረጋግጣለች። ለኔቶ አጋሮቿም በደብዳቤ ይህንን ነገር እንዳሳወቀች ተሰምቷል። በዜሌንስኪ ቤተ መንግስት ከፍተኛ ጭንቀት ነግሷል። ኢራን ደግሞ ጦርነቱ መጀመሩ አይቀርም፣ አሜሪካ ይህንን መልእክት እያስተላለፈችልን እንገኛለን፣ በተጠንቀቅ ቆመናል ብላለች። የኢራንና የእስራኤል ጉዳይ በዋይት ሃውስ ከፍተኛ ነውጥ ያስነሳ ሲሆን የአሜሪካው ፕሬዝዳንት ከወዳጆቻቸው ጋር እየተፋለሙ ይገኛሉ። ሜክ አሜሪካ ግሬት አጌን ማጋ እየተባለ የሚጠራው ካምፕ ውስጥ ቁልፍ ሚና ሲጫወቱ የነበሩ ሰዎች እግራቸውን ጎተት አካላቸውን ሸሸት እያደረጉባቸው ይገኛሉ። እስራኤል ጸረ ክርስቲያን ሆናለች፣ ክርስቲያኖችን እየገፋች በክርስቲያኖች ላይ ግፍ እየፈጸመች ትገኛለች ብለው በሪፐብሊካን ፓርቲና በቀኝ ፖለቲካ ውስጥ ያሉ ሰዎች ጸረ እስራኤል አቋም ይዘዋል። ይህ ደግሞ ትራምፕን አጣብቂኝ ውስጥ ከቷቸዋል። የክርስቲያኖች መድረክ ናት ተብላ በሪፐብሊካኖች ስትታሰብ የነበረችው እስራኤል በቅርብ ጊዜ ውስጥ የወሰደቻቸው እርምጃዎች ጠበቅ ያለ ክርስትና ውስጥ ላሉ ሪፐብሊካኖች ፍጹም ምቾት አልሰጠችም። እናም ነገሩ ድብልቅልቅ እያለ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን ጦርነቱ መጀመሩ አይቀርም ብላለች። መረጃዎች ይህንን ይጠቁማሉ። አሜሪካ ለየትኛውም ስምምነት ወይም ንግግር ራሷን እንደማታስገዛ በደንብ ተመልክተናል ነው ያለችው ቴህራን። የአሜሪካ እርምጃዎች እና መግለጫዎች በሚዲያ የሚገፉ በነዳጅ ሂሳብ ላይ የተንጠለጠሉ ናቸው ስትል ነው ኢራን አሜሪካን ያጣጣለችው። በሀገሪቱ ጦር ኃይሎች ዋና ማዘዣ የሆነውን ማዕከል የሚመሩት መሐመድ ጃፋር አሳዲ ናቸው ከፋርስ የዜና አውታር ጋር በነበራቸው ቆይታ ይህንን የተናገሩት። ታዲያ አሉ የጦር አዛዡ፣ የኢራን ጦር ኃይሎች ከመቼውም ጊዜ በላይ ተዘጋጅተዋል። አሜሪካውያን በሞኝነት የገቡበትን እና የሚገቡበትን ፍልሚያ ደህና አድርገን እንመክታለን ሲሉም ተደምጠዋል። ትራምፕ በየቀኑ አስጨናቂ ነገሮችን እየሰሙ ነው። የእርሳቸው ደጋፊ የነበሩ ሰዎችም እግራቸውን ጎተት አካላቸውን ሸሸት እያደረጉ ነው። የቀድሞዋ የኮንግረስ አባል ሜጆሪ ቴይለር ግሪን ትራምፕን ክፉኛ ወቅሰዋል። እስራኤል የምትፈጽማቸውን ግፎች ትራምፕ እየተባበሩ ገንዘብ እየለገሱ ነው ስትል ነው ይህች የቀድሞ የትራምፕ አጋር የተናገረችው። የአሜሪካ ክርስቲያኖች ተነስተዋል፣ ተናግረዋል። እስራኤል የምትፈጽማቸውና በክርስቲያን ማዕከላት ላይ የምታደርጋቸው ነገሮች ሁሉ ልክ አይደሉም ብላለች ግሪን። በሊባኖስ መንደሮች በተለይ ያሩን በተባለው አካባቢ ክርስቲያኖች የሚገኙባቸው ልዩ ልዩ ማዕከላት እየተጠቁ መሆኑን የጠቀሰችው ግሪን አሜሪካ በፍጹም ዝም ልትል አይገባም፣ ለእስራኤል ገንዘብ በማቀበል ይህንን ግፍ ልታስተባብር አይገባም ስትል መልሳለች። ማጋ ወይም ሜክ አሜሪካ ግሬት አጌን በተባለውና የቀኝ ኃይሎች በተሰባሰቡበት የትራምፕ ካምፕ ውስጥ ተሰሚ የነበረችው ይህች ሴት ከፕሬዝዳንቱ ጋር በተለያዩ ምክንያቶች በቅርቡ መኳረፏ ይታወቃል። በተለይ የጄፍሪ ኤፕስታይን ዝርዝር ፋይሎች በሚወጡበት ሰዓት የአሜሪካ ፕሬዝዳንት ፋይሎቹ በአግባቡ እንዳይወጡ አድርገዋል፣ ተገቢው ትኩረት አልተሰጠም በሚል ነው ግሪን በቁጣ ከትራምፕ ካምፕ ሸሸት ያለችው። ጠበቅ ያለ የክርስትና አመለካከት አላቸው የሚባሉ የሪፐብሊካን ፓርቲ ሰዎች ቀስ በቀስ እስራኤል በክርስቲያኖች ላይ የምትፈጽማቸውን ነገሮች እያስተዋሉ እየተቆጡ ይገኛሉ።
የክርስቲያኖች ልዩ መድረክ ተደርጋ በእነዚህ ሪፐብሊካኖች ስትሳል የቆየችው እስራኤል አሁን ግን በሊባኖስ የሚገኙ ክርስቲያኖችን በያዘችበት መንገድ እየተወቀሰች እየተወገዘች ይገኛል። የኢየሱስ ክርስቶስ መታሰቢያ የሆነ ሐውልት በአንድ እስራኤላዊ ወታደር ተቀጥቅጦ ሲወድቅ የሚያሳየው ምስልም በሪፐብሊካን ፓርቲ አካባቢ ባሉ ሰዎች ክፉኛ ውግዘት አጭሮ እንደነበር የሚታወስ ነው። በዩኔስኮ የተመዘገቡ የተለያዩ ቤተክርስቲያናትን፣ መስጊዶችን ጭምር መታለች የተባለችው በሮማ ገናና ዘመን ተገንብተው የነበሩትንም ጭምር አልማረችም የተባለችው በያሩንም ተመሳሳይ ድርጊት ፈጽማለች የተባለችው እስራኤል በፍልስጤም በተለይም ጋዛ ይህንን ብታደርገውም ማንም ዞር ብሎ አልተመለከተም ነበር ከሪፐብሊካኖቹ አካባቢ። አሁን ግን በሊባኖስ ጉዳዩ ሲፈጸም መነጋገሪያ መሆኑ አልቀረም። በዚህ ካምፕ ውስጥ ይህ እንደተጠበቀ ሆኖ አሜሪካ ከጀርመን ጦሬን አስወጣለሁ ብላለች። 5000 ወታደሮችን ከጀርመን ቀንሼ አጓጉዛለሁ ያለችው አሜሪካ ውሳኔዋን ማሳለፏን ፔንታገን አረጋግጧል። የመከላከያ ሚኒስትሩ ፒት ሄግሴት ናቸው ይህንን ትዕዛዝ ሰጥተዋል የተባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ ነገር እንደሚሆን ጥቆማ መስጠታቸው የሚታወስ ነው። ጉዳዩን እያጠና ነው ካሉ በኋላ የፔንታገን ቃል አቀባይ የሆኑት ሾን ፓርኔል አለቃችን ፒት ሄግሴት አዘውን ይህንን ውሳኔ ወስነናል ብለዋል። 5000 የሚሆን ጦር ይወጣል ብለዋል። በቀጣዮቹ 6 እና 12 ወራት ይህ ተፈጽሞ እናያለን ብለዋል። 36000 ቋሚ ወታደሮችን በጀርመን በሚገኙ የጦር ቤዞች ያሰፈረችው አሜሪካ ከሁለተኛው የዓለም ጦርነት ማክተሚያ በኋላ ይህችን ሀገር ለጦር ቤዝነት በስፋት ተጠቅማባታለች። ጀርመን በአሜሪካ ወታደሮች እንደተጠበቀች ይሰማታል። አሜሪካም በአካባቢው ያሉ እንቅስቃሴዎችን ለመቆጣጠር ኃይሏን፣ ጉልበቷን ለማሳየት ተጠቅማበታለች። እስካሁን በነበረው አካሄድ በበርሊንም በዋሽንግተንም በኩል ይህ ነገር ብዙም ጎልቶ የወጣ ክስተት አልተፈጠረበትም ነበር። የኔቶ ስንጥቃት የጀመረው ግን ከኢራኑ ጦርነት በኋላ ነው። በተለይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከመጡ በኋላ ኔቶ የወረቀት ላይ አንበሳ ነው፣ የረባ ነገር አይሰራም፣ በትሪሊየን ዶላር የሚቆጠር ገንዘብ እናፈሳለን፣ እኛ በኢራን ስንዋጋ ሆርሙዝን አስከፍት ስንለው አያግዘንም በማለት በተደጋጋሚ ስሞታቸውን ማሰማታቸው ይታወቃል። ከ36,000 ጦር 5,000 ተቀነሰ ማለት እዚህ ገባ የሚባል ለውጥ ባያመጣም መልእክቱ ግን ጠንካራ እንደሆነ ብዙዎች እያስተዋሉ ይገኛሉ። ማህበሩ እየተሸረሸረ ነው፣ ህብረቱ እየላላ ነው የሚል መልእክት በብራሰልስም በዋሽንግተንም በኩል ተንጸባርቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ገና ምን አያችሁ ከስፔንም ከጣሊያንም ጦሬን ላስወጣ እችላለሁ እያሉ ነው። በተለይ የሆርሙዝ ሰርጥ እንዲከፈት ኔቶ እዚህ ግባ የሚባል እንቅስቃሴ አለማድረጉ ሰውየውን ክፉኛ አስቆጥቷቸዋል። ብሪታንያም፣ ጀርመንም ሌሎች የአውሮፓ ሀገራትም ይህ ጦርነት የኛ አይደለም፣ የአውሮፓም አይደለ፣ የኔቶም አይደለ፣ የኛ አይደለም በማለት የተናገሯቸው ንግግሮች ልባቸውን አሳምመው ነበር። በዚህም ሳይገቱ የጀርመኑ ቻንስለር ፍሬድሪክ ሜርዝ ኢራኖች አሜሪካን አዋርደዋታል ማለታቸው ትራምፕን ክፉኛ አስቆጥቷል። መላው ሀገሪቱ በኢራን አመራር ተዋርዷል። አሜሪካ የረባ የመውጫ ወይም ኤግዚት ስትራቴጂ ሳይኖራት ጦርነት ውስጥ ተዘፍቃለች። ይኸው እነሱ የለኮሱት እሳት የእኛንም ኢኮኖሚ እየለበለበ ነው ብለው ፍሬድሪክ ሜርዝ መናገራቸው ይታወቃል። ዶናልድ ትራምፕ ደግሞ ለዚህ ምላሽ ሲሰጡ ሜርዝ እኮ ሀገሪቱን ውጥንቅጥ ውስጥ ከቷታል፣ በኃይል ዘርፍ፣ በስደት፣ በተለያዩ ጉዳዮች ላይ ጀርመንን ዘጭ አድርጎ ጥሏታል በማለት መናገራቸው ይታወቃል። እነዚህ የቃላት ስንጠቃዎች ወደ ወታደራዊ ስምሪት እርምጃዎችም ተሻግረው ይኸው አሜሪካ ጦሬን አስወጣለሁ እያለች ትገኛለች። የኢራን ጣጣ ኔቶን እና አጋር ወዳጆቹን ክፉኛ እያስጨነቀ ቀጥሏል። አሜሪካ ደብዳቤ ልካለች። ለነማን? ለነ ብሪታንያ፣ ፖላንድ፣ ሊቱዌኒያ እና ኢስቶኒያ። ምክንያት የጦር መሳሪያ በጊዜ አይደርስላችሁም ለማለት። ፋይናንሻል ታይምስ እንደዘገበው አሜሪካ በኢራኑ ጦርነት ምክንያት በቂ የጦር መሳሪያ አቅርቦት ስለሌለኝ ቀጣዮቹ የጦር መሳሪያዎች በፍጥነት ይመጣል ብላችሁ
አታስቡ ስትል ነው ደብዳቤ ጻፈችው። ዋሽንግተን ይህንን ደብዳቤ ከጻፈች በኋላ ዩክሬን ክፉኛ እንደምትፈተን እየተነገረ ይገኛል። እንደ ፋይናንሻል ታይምስ ዘገባ አሜሪካ ለኔቶ አጋሮቿ ይህንን ደብዳቤ መጻፏ በኔቶ አካባቢ ከፍተኛ ችግር ፈጥሯል። አሜሪካና እስራኤል በኢራን ላይ የፈጸሙት ወታደራዊ ኦፕሬሽን ሀገሪቱን $25 ቢሊዮን አስወጥቷል ብሎ ፔንታገን ሪፖርት አድርጓል። ይህ ብቻም አይደለም። በኋላ ሲቢኤስ እረ ከዚህ በላይም ወጥቷል $50 ቢሊዮን ወጪው ነው ብሎ መዘገቡ ይታወቃል። ፖላንድና የባልቲክ ሀገራት አሜሪካ በኢራን ላይ ዘመቻ ስትከፍት የተባበሩ ቢሆንም የጦር መሳሪያውን ከዚህ በኋላ እንደ ልብ ማግኘት ይችላሉ ማለት አይደለም። አሜሪካም የጦር መሳሪያ እጥረቴን እስካስተካከል ድረስ ታገሱኝ የሚል በገደምዳሜ ያስተላለፈችውን መልእክት በደብዳቤው አስቀምጣለች ነው የተባለው። ሩሲያን ፈርቶ እየታጠቀ የሚገኘው ኔቶ ከሩሲያ በኩል ማረጋገጫ ቢሰጠውም ማመን አልቻለም። እንደ ዩክሬን ልንወጋ እንችላለን፣ አንድ ቀን በሩሲያ ጦር እንሰለቀጣለን በሚል ብሪታንያ፣ ፖላንድ እና የባልቲክ ሀገራት በከፍተኛ ደረጃ መታጠቅን እያበረታቱ ይገኛሉ። አውሮፓም ከ800 ቢሊዮን በላይ ወጪ አድርጎ አውሮፓን ዳግም እናስታጥቅ የሚል ፕሮጀክት ነድፎ እየተንቀሳቀሰ እንደሚገኝ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ለኔቶ ከዚህ በኋላ የሚያደርጉት ወታደራዊ ድጋፍ እየቀነሰ ስለመምጣቱ እርግጥ ሆኗል። ከኔቶ ያገኘነው እርዳታ የኢራንን ጦርነት አስመልክተው ሲናገሩ ትራምፕ እንዲህ አሉ። ከኔቶ ያገኘነው ድጋፍ ዜሮ ነው። በትሪሊየን የሚቆጠር ዶላር እንለግሳለን፣ ከነርሱ ያገኘነው ግን ዜሮ ነው አሉ። በፍሎሪዳ ባደረጉት ንግግር ኔቶን የወረቀት ላይ አንበሳ ብለው እንደሰየሙትም ይታወቃል። የኢራን ጉዳይ አውሮፓንም ዓለምንም እንደዚህ እያመሰ ቀጥሏል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።